የሩሲያ ጦር በበርካታ አካባቢዎች አዲስ ጥቃት ለመክፈት ኃይሉን በማደራጀት ላይ ይገኛል ስትል ዩክሬን አስታውቃለች። በተለያዩ መስመሮች የሩሲያ ወታደሮች የኃይል አሰላለፋቸውን ለመለወጥና ጥቃቶችን ለመሰንዘር ከፍተኛ ሙከራ እያደረጉ መሆኑን ዩክሬን ብትገልጽም በሩሲያ ላይ በርካታ የድሮን ናዳ አውርዳለች። ወደ አራተኛ ዓመቱ የተሻገረው የሩሲያና ዩክሬን ጦርነት በባህረ ሰላጤው ግጭት ቢሸፈንም በርካታ ጉዳቶችን ማስተናገዱን ቀጥሎበታል። ለድርድር የራቁት ለተኩስ አቁም ስምምነት የዘገዩት ሞስኮና ኪየቭ አሁንም ድረስ ጥቃት ከመመላለስ አልወጡም። የሩሲያና ዩክሬን ጦርነት አሁን የመጋረጃ ጀርባ ጦርነት ሆኗል ይላሉ ተንታኞች። ከመድረኩ ፊት ያለው የፋርስ ባህረ ሰላጤ ጦርነት ከፍተኛውን ሽፋን ወስዷል። በሁሉም አቅጣጫም የሚገኘው የዓለም ሕዝብ የስነ ልቦና ግጭት ውስጥ እንዲገባም አድርጓል። ይህ የፋርስ ባህረ ሰላጤ ጦርነት አሁን አስተማማኝ ሕግ ስለፈረሰ አስተማማኝ ሰላም ለማምጣት ከባድ ሆኗል። አሁን የጠመንጃ ኃይል ራስን ለማስከበር ከሕግ በላይ ሆኗል። አሁን በርካታ ተቋማትም ሰላምን ለማስከበር ተስኗቸው እየታዩ ነው። እንደ ዩክሬን ጦር መረጃም የሩሲያ ጦር ለአዳዲስ ጥቃቶች ዝግጅት እያደረገ ይገኛል። ይህ እንቅስቃሴ በተለይም በካርኪቭ ግዛት በሚገኙ ስትራቴጂካዊ ቦታዎች ላይ ያተኮረ ነው ብሏል። የዩክሬን ባለስልጣናት እንደገለጹት የሩሲያ ጦር በከፍተኛ ግስጋሴም የዩክሬን መንደሮችን ለመያዝ እየተንቀሳቀሰ ነው። እንዲሁም በርካታ ከተሞች ላይ ጥቃት ለመሰንዘር እቅድ አለው። ምንም እንኳን የሩሲያ ጦር ባለፉት ቀናት ከፍተኛ የሰው ኃይልና የጦር መሳሪያ ኪሳራ ቢደርስበትም ጥቃቱን ለመቀጠልና ያጣውን ድል ለመመለስ ጥረት እያደረገ ነው ሲሉ የኪየቭ ባለስልጣናት እየተናገሩ ነው። የውጊያው ጥንካሬ በከፍተኛ ሁኔታ ባይጨምርም በሱሚ ግዛት የሩሲያ ጦር እንቅስቃሴ እያሳየ መሆኑን ከኪየቭ የሚወጡ መረጃዎችም እያመላከቱ ነው። ሩሲያም የማጥቃት አቅሟን በማጠናከር ጥቃቷ ልታስፋፋ እንደምትችልም ዩክሬን ገልጻለች። የዩክሬን ወታደራዊ ባለስልጣናት ውጥረት በነገሰባቸው አካባቢዎች የሩሲያ ጦር ዋና ዋና ዓላማዎች ናቸው ያሏቸውንም ዘርዝረዋል። እነዚህም በሊማን አቅጣጫ ቁጥጥርን ማቋቋምና በዩክሬን ድንበር መስመር ላይ የቁጥጥር ቀጠና መፍጠር መሆናቸውን ገልጸዋል። ቀደም ሲል የሩሲያ ጦር በዶኔስክ ግዛት በሚገኘው ኮስቲያንቲቪካ አቅጣጫ አዲስ መጠነ ሰፊ ጥቃት ለመሰንዘር እየተዘጋጀ መሆኑን አስጠንቅቀው ነበር። ይህ በቅርቡ የተስተዋለው የሩሲያ ኃይሎች እንቅስቃሴ ከዚህ ቀደም ከመጣው ከዚሁ ማስጠንቀቂያ ጋር ተያያዥነት እንዳለውም ይገመታል። የሁለቱ ወገኖች ጦርነት አሁን ወደ አዲስ ምዕራፍ እየተሸጋገረም ይመስላል። የዩክሬን ጦር በቅርቡ የሰው አልባ አውሮፕላን ጥቃቶችን በከፍተኛ ሁኔታ በሩሲያ ላይ እየተጠቀመ ነው። ሞስኮ ይህን ድርጊት ሽብርተኝነት ስትል የጠራችው ሲሆን ጥቃቶቹን በሩሲያ ግዛቶች ላይ እያነጣጠሩ ናቸው ብላለች። እንደ ሩሲያ መከላከያ ሚኒስቴር እሁድ ምሽት ላይ ብቻ በ6 ክልሎች ውስጥ 60 የሚሆኑ የዩክሬን ካሚካዚ ድሮኖች በሩሲያም የአየር መከላከያ ተመተው ወድቀዋል። ባለፉት ጥቂት ሳምንታት ውስጥ የዩክሬን ጦር በሩሲያ ግዛት ላይ የሚያደርሰውን የድሮን ጥቃት በከፍተኛ ደረጃ እየጨመረ መምጣቱም ተስተውሏል። ሞስኮ እነዚህን ጥቃቶች በየጊዜው የሽብር ጥቃቶች ስትል የምትፈርጃቸው ሲሆን ጥቃቶቹም ወሳኝ የሆኑ የመሰረተ ልማት አውታሮችን፣ የማምረቻ ተቋማትንና የመኖሪያ አካባቢዎችን ኢላማ ያደረጉ መሆናቸውን ትገልጻለች። ሩሲያም በዩክሬን የሚገኙ የኃይል አቅርቦት መረቦችንና ወታደራዊ ቦታዎችን ጨምሮ ለሁለትዮሽ አገልግሎት የሚውሉ መሰረተ ልማቶች ላይ በማተኮር የራሷን የረዥም ርቀት የአየር ጥቃት ዘመቻ በመሰንዘር አጸፋዊ እርምጃም ወስዳለች። ሞስኮም ሲቪል የሆኑ ቦታዎችን በጭራሽ ኢላማ እንደማታደርግ አጥብቃም ትከራከራለች። እሁድ ምሽት ላይ የሩሲያ መከላከያ ሚኒስቴር በወጣው መግለጫ በሞስኮ አቆጣጠር ከምሽቱ 12 ሰዓት እስከ 2 ሰዓት ባለው ጊዜ በርካታ ድሮኖች ተመተው ወድቀዋል። በዚህ መሰረት በብሪያኒስክ ግዛት 33 ድሮኖች፣ በሰለሞንስክ 14 ድሮኖች፣ በኖቭጎሮድ 7 ድሮኖች፣ በሌኒንግራድ 3 ድሮኖች፣ በትቨር 2 ድሮኖች እንዲሁም በኩርስክ 1 ድሮን በአጠቃላይ በ6 ክልሎች ውስጥ ተመተው መውደቃቸውን ሚኒስቴሩ አስታውቋል። ይህም የሀገራቱ ጦርነት አሁንም አለመርገቡን ጠቋሚ ነው እየተባለ ነው። በሩሲያ ብሪያኒስክ ግዛት የዩክሬን ድሮን በአንድ የግብርና ተቋም ላይ ባደረሰው ጥቃት ምክንያት 1 ሰው መቁሰሉም ታውቋል። ከዩክሬን ጋር ድንበር በሚጋራው በዚህ የሩሲያ ክልል ላይ ሌሎች በ10 የሚቆጠሩ ሰው አልባ አውሮፕላኖችም ወድመዋል። የሩሲያ መከላከያ ሚኒስቴር በበርካታ የሀገሪቱ ግዛቶች 337 የዩክሬን ካሚካዚ ድሮኖችንም አክሽፌያለሁ ብሏል። እንደ ሩሲያ ባለስልጣናት ዛሬ ወደ ሞስኮ የተላኩ 250 የሚጠጉ የዩክሬን ድሮኖችም መክሸፋቸውን ነው። ከዚህ ከሩሲያና ዩክሬን ጦርነት ጋር በተያያዘ ስሙ በከፍተኛ ሁኔታ በክሬምሊን የሚብጠለጠለው የሰሜን አትላንቲክ የጦር ጥምረት ኔቶ ከፍተኛ ልዑካን በዩክሬን ጉብኝት ማድረጋቸው ደግሞ ፖለቲካዊ አንድምታው ቀላል አይደለም እየተባለ ነው። የዩክሬን ባለስልጣናት እንደገለጹት ሩሲያ በዩክሬን ላይ መጠነ ሰፊ ጥቃት ከጀመረች ወዲህ በዚህ የከፍተኛ ወታደራዊ አመራር ደረጃ የተደረገ የመጀመሪያው ጉብኝት ነው ተብሏል። ልዑካን ቡድኑን የመሩት የኔቶ የትራንስፎርሜሽን ከፍተኛ አዛዥ አድሚራል ፒየር ቫንዴር ናቸው። የጉብኝቱን መካሄድ የዩክሬን ፕሬዝዳንት ጽህፈት ቤት ምክትል ኃላፊ ፓቭሎ ፓሊሳ በፌስቡክ ገጻቸው አማካኝነት ይፋ አድርገውታል። እንደ ፓሊሳ ገለጻም ይህ ጉብኝት ሩሲያ መጠነ ሰፊ ጥቃት ከጀመረች ወዲህ በዚሁ የከፍተኛ ማዕረግ ወታደራዊ መኮንኖች የተከናወነ የመጀመሪያው የኔቶ ጉብኝት ነው። ፓሊሳ በሰጡት መግለጫ ወደፊት በሚደረጉ የኔቶ ወታደራዊ ልምዶች ላይ የዩክሬን ወታደሮች እንዳጋዥ ቡድን በመሆን እንዲሳተፉ በሚቻልበት ሁኔታ ላይ ዝርዝር ውይይት አድርገናል ነው ያሉት። ባለፈው ዓመት የኛ ክፍሎች ያሳዩት
ያሳዩት ተሳትፎ አጋሮቻችን አዳዲስ የውጊያ ስልቶችን እንዲረዱ ማስችሏቸዋል። በልምምድ ወቅት የዩክሬን ቡድኖች ከፍተኛ ብልጫ አሳይተዋል ሲሉ ፓሊሳ ገልጸዋል። አክለውም ዛሬ ዩክሬን የደህንነት ተጠቃሚ ብቻ አይደለችም፣ ዩክሬን የደህንነት ምንጭ ጭምር ናትም ብለዋል። ከፋርስ ባህረ ሰላጤ ጦርነት ወዲህ ሩሲያ ከባድ የነዳጅ ገበያ ደርቶላታል። ይህ ክስተት ግን ለዘለንስኪ ከባድ ስጋት ሆኗል። ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያም የነዳጅ ሽያጭ ገቢ ሀገሪቱ ያላንዳች ተጠያቂነት ጦርነቱ እንድትቀጥል የሚያስችላት አቅምን እየሰጣትና የሩሲያም የነዳጅ ገበያ ለጦርነቱ ቀጣይነት የሚረዳ ነው ሲሉም ገልጸውታል። ዘለንስኪ እንዳሉት የዓለም አቀፍ ማዕቀቦች መላላት ሩሲያም የድፍድፍ ነዳጅ ሽያጯን እንድታሳድግና ለጦርነቱ ተጨማሪ የገንዘብ ምንጭ እንድታገኝም እድል ሰጥቷታል። በዚህ ምክንያት በዩክሬን ላይ የምታደርሰውን የሚሳኤልና የድሮን ጥቃቶች እንድትቀጥልም በር ከፍቶላታል ነው ያሉት ዘለንስኪ። ባለፈው አንድ ሳምንት ውስጥ ብቻም ሩሲያ በዩክሬን ላይ ወደ 1550 የሚጠጉ የጥቃት ድሮኖችን ከ1260 በላይ የሚሆኑ ተወርዋሪ ቦምቦችንና 2 ሚሳኤሎችን ተኩሳለች። በዚህ ሳምንት ደግሞ በላለው ማዕቀብ ምክንያት ሩሲያ ለጦርነቱ የሚሆን የገንዘብ ድጋፍ ለማግኘት የድፍድፍ ነዳጅ ሽያጯን ጨምራለች ሲሉ ፕሬዚዳንት ዘለንስኪ ተናግረዋል። እንደ ዘለንስኪ ገለጻ ይህ ትርፍ ሩሲያ ማንንም ሳትፈራ ጦርነቱ እንድታስቀጥል ብርታት እየሆናት ነው። በዚህ ምክንያት ጫናው መቀጠል አለበት፣ ማዕቀቦችን መተግበር አለባቸው ነው ያሉት። የሩሲያም የጥላ መርከቦች ወይንም ሻዶ ፍሊት በአውሮፓም ሆነ በማንኛውም የባህር ክልል ውስጥ መከልከል አለባቸው። ለጦርነቱ በጀት የሚያገለግሉ ነዳጅ ጫኝ መርከቦች እንዲንቀሳቀሱ መፈቀድ የለበትም፣ ሊቆሙና ሊታገዱ ይገባል። ለዚህም አስፈላጊውን ውሳኔ የሚወስኑ መሪዎችን ሁሉ አመሰግናለሁ። ይህ ድርጊት ፍትሐዊ ሰላምን ያቀራርባል ሲሉ ፕሬዚዳንት ዘለንስኪ አሳስበዋል። ዩክሬን በአሁኑ ወቅት የሩሲያም ስውር መርከቦች በቁጥጥር ስር የሚውሉበትን ብቻ ሳይሆን የሚጭኑት ነዳጅ ጭምር የሚወረስበትን ህጋዊ አሰራር ለመዘርጋት ከአውሮፓም አጋሮቿ ጋር በጋራ እየሰራች መሆኑም ተጠቁሟል።